በዚህ ቪዲዮ ከሺን አካውንት አከፋፈት ጀምሮ ማወቅ ያሉባችሁን እያንዳንዱን ነገሮች አሳያችኋለሁ። እቃ ስታዙ ማወቅ ያለባችሁን እያንዳንዱን ነገሮች፣ መሳሳት የሌለባችሁን ነገሮችና ኢትዮጵያ ስትልኩ እንዴት እቃው እንደሚመጣ በዚህ ቪዲዮ አጠቃልዬ ሰርቼላችኋለሁ። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ ሺን ላይ ያላችሁ የተለያዩ ጥያቄዎች እንደሚመለሱ አልጠራጠርም። ስለዚህ በዚህ ቪዲዮ ስለ ሺን እያንዳንዱን ከሀ እስከ ፐ ያለውን ነገር ስለማሳያችሁ እስከ መጨረሻው መከታተላችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ እኔ ሶል ነኝ። ይህ ቻናል ቴሶል ይባላል። እንደዚህ አይነት ጠቃሚና አስተማሪ ኢምፖርቲንግ ቲፖችን በየጊዜው እለቅላችኋለሁ። እነዚህ ቪዲዮዎች ስሰራላችሁ ቶሎ እንዲደርሳችሁና እኔን ማበረታታት ከፈለጋችሁ ይህ ቻናልን ሰብስክራይብ ማድረግና ቪዲዮን ላይክ ማድረግ እንዳትረሱ። ሶ ጋይስ በዚህ ቪዲዮ እያንዳንዱን ነገር ብሬክዳውን እያደረግኩኝ በነጥብ ከፋፍዬ ያሳያችኋለሁ ማለት ነው። በመጀመሪያ ሺን ምን አይነት ፕላትፎርም እንደሆነ ማታውቁት ካላችሁ ስለሱ ትንሽ ነገር ልበላችሁ እንደ መግቢያ እንዲሆን። ሺን የተለያዩ አክሰሰሪዎችን፣ ልብሶችን፣ ጫማዎችን የተለያዩ ማርኬት ላይ የማይገኙና ጥሩ ኳሊቲ ያላቸው እቃዎችን አፎርደብል በሆነ ፕራይስ ወይም ደግሞ ተመጣጣኝ በሆነ ዋጋ በትንሽ ዋጋ የምታገኙበት ፕላትፎርም ነው። የተለያዩ ብራስሌቶች ሊሆን ይችላሉ፣ አክሰሰሪዎች፣ የሴት የወንድ ብዙ ነገሮች ታገኙበታላችሁ። እንደዚህ አይነት ከነ አሊኤክስፕረስ እና አሊባባ ጋር ብዙ ሚለያይ አይደለም፣ ከነ አማዞን ጋርም ብዙ ሚለያይ አይደለም። በአብዛኛው ግን ጥቅም ላይ የሚውለው ለነዚህ ለፋሽን ነክና ልብስ ነክ አክሰሰሪ ነክ ነገር በተለይ ደግሞ ለንግድ ለሚገዙ ሰዎች የሚውልበት ፕላትፎርም ነው። በዛ ነው የሚለየው ከነሱ። በሁለተኛ ደግሞ ሺንን ሜቢ አፕሊኬሽኑ ስልካችሁ ላይ ከሌለ ከፕሌይ ስቶር ላይ ማግኘት ትችላላችሁ። ፕሌይ ስቶር ላይ ጀስት ሺን ብላችሁ በዚህ መልኩ ታይፕ ካደረጋችሁ ፊት ለፊት ላይ ይመጣላችኋል። እዚህ ጋር ይኸው የምታገኙት ይሄ ነው። ከሌላ ሜቢ እንዳይምታታባችሁ 500 ሚሊዮን ወደ ጎን አድርገው 500 ሚሊዮን ዳውንሎድ ይላል። እሷን ለይታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ሺንን ዳውንሎድ ካደረጋችሁ በኋላ ቀጥታ ወደ አፕሊኬሽኑ ወደ ሺን ትገባላችሁ ማለት ነው። እናንተ አዲስ ከሆናችሁ በኢሜል ሳይኒን ማድረግ ትችላላችሁ ወይም ደግሞ መግባት ትችላላችሁ። ቀጥታ ወደ አካውንቱ ስትመጡ ስልካችሁ ላይ ሴቭ በተደረገው ኢሜል ወይም ደግሞ ከዚህ በፊት ያላችሁን ኢሜል ሞልታችሁ ወደዚህ ሺን ፕላትፎርም ቀጥታ መግባት ትችላላችሁ። ሌላ ሪኳየርመንት ብዙ አያስፈልገውም ማለት ነው። በዚህ መልኩ ሺንን ከከፈታችሁ በኋላ አሁን ደግሞ የምንመለከተው የተለያዩ ማየት ያለባችሁ ነገሮች ይኖራሉ። ሺን ላይ እቃ ስታዙ ብዙ ሰው ትኩረት የማይሰጣቸው ነገሮች አሉ። ብዙ ሰው ተጠንቅቆ ማያዛቸው ነገሮች አሉ። እነዛን ነገሮች ካላደረጋችሁ ሜቢ ያላዘዛችሁት እቃም ሊመጣ ይችላል። አሁን ብዙ ሰዎች ከዚህ በፊትም ቴሌግራም ላይ ስላወራችሁኝ ነው በዚህ ጉዳይ ይሄን አዝዤ ይሄ መጣ የሚል ከአሊኤክስፕረስም ከሺንም ላይ ብዙ ነገር አለ። በተለይ ደግሞ ከሺን ሲሆን ለንግድ ስለሆነ የምታመጡት እነዚህን ነገሮች በብዛትም ሊሆን ስለሚችል በጣም ጥንቃቄ ይፈልጋል ማለት ነው። በጥንቃቄ ነው እያንዳንዱን ነገር አይታችሁ ማዘዝ ያለባችሁ። ስለዚህ አሁን የምንመለከተው አንድን እቃ ወይም አንድን ልብስ አንድን አክሰሰሪም ሊሆን ይችላል ስትገዙ ቼክ ማድረግ ያለባችሁ በጣም ወሳኝ የሆኑ ፖይንቶች አሉ። እነሱን አሳያችኋለሁ ማለት ነው። ለምሳሌ አንዱን መምረጥ እንችላለን። አንድ ፕሮዳክትን እንመርጣለን። በነገራችን ላይ የተለያዩ ፕሮዳክቶችን መምረጥ ከፈለጋችሁ እዚህ ጋር ቶፕ ላይ ወደ ጎን እያደረጋችሁ አሁን የሴቶች ቦርሳ ይላል፣ የወንዶች ይላል፣ የመኝታ ልብሶች፣ የተለያዩ ነገሮች እንደዚህ እዚህ ጋር ባሩን እንደዚህ እያደረጋችሁ መምረጥ ትችላላችሁ። ጁዌለሪ አሁን የተለያዩ እነዚህ ጌጣጌጦች ናቸው። በዚህ መልኩ መምረጥ ትችላላችሁ። ወይም ደግሞ ይህንን የኦፕሽኑን ምልክት ነክታችሁ ሰፋ አድርጎ ያመጣላችኋል። በዚህ መልኩ የተለያዩ ነገሮች አሁን ውመን ሂጃብ የተለያዩ ነገሮችን እንደዚህ በደንብ ክላሲፋይድ በሆነ መንገድ ፕሮፌሽናል በሆነ መንገድ ያመጣላችኋል። በደንብ እንደዚህ አይታችሁ ሰርች ማድረግ ትችላላችሁ። እኔ አሁን ለማየት ያህል በወንዶች እቃ ላሳያችሁ። አንድ እቃ ኦርደር ስታደርጉ ቼክ ማድረግ ያለባችሁ አንድ እቃ ንምረጥና ቼክ እናደርጋለን። ሜን አረቢያን ዌር ይላል። ኦኬ ይሄኛውን ልብስ ለምሳሌ ያህል እንመለከታለን ማለት ነው። ተከፍቱታላችሁ። ይሄ ማንኛውንም እቃ ኦርደር ስታደርጉ እኔ አሁን የማልፍበት ስቴፕ ይሆናችኋል ማለት እኔ አሁን እዚህ ጋር የምጠቀመው የወንዶች ልብስ ሆነ እንጂ እናንተ ማንኛውም የምትገዙት እቃ ላይ አሁን እኔ ማሳያችሁን ቼክ ማድረግ ያለባችሁን
እያንዳንዱን ነገር ማየት ይኖርባችኋል። ምክንያቱም አንዴ ፔይ ካደረጋችሁና ከመጣ በኋላ መመለስ አስቸጋሪ ስለሚሆን ሪፈንድ የሚባለው ፕሮሰስም የትኛው ፕላትፎርም ላይ ጊዜያችሁን፣ ጉልበታችሁንም ገንዘባችሁንም ስለሚጨርስ በጥንቃቄ እንዴት እንደምታዙ ላሳያችሁ። በመጀመሪያ ትገባላችሁ። ማንኛውም እቃ ማዘዝ ስትፈልጉ ትገባላችሁ፣ ታዩታላችሁ። እዚች ጋር ስታያት ስታር ምልክት አለች። እቺ ስታሯ ምንድን ነው የምታመለክተው? ሬቲንግ ትባላለች። ሬቲንግ ማለት አንድ ሰው እቃውን ገዝቶ የሰጠው ሬቲንግ ነው ማለት ነው። ለምሳሌ 1 ስታር ያለው እቃና እንደዚህ 4 ስታር ያለው እቃ አንድ አይደለም። ምክንያቱም 1 ስታር ያለው ብዙ ሰው አልወደደውም፣ ያዘዘው ሰው አልተደሰተበትም ማለት ነው። እዚህ ጋር የምታዩት ደግሞ በተቃራኒው 4 ስታር ያለው ብዙ ሰው ወዶታል፣ የገዛው ሰው ሳቲስፋይድ ሆኗል ማለት ነው። ማክሲመም ስታር እስከ 5 ስታር ነው የሚቻለው። 4.86 ማለት ደግሞ ያው በዛ እንትን ስትሉ በጣም ብዙ ነው፣ አሪፍ ነው ማለት ነው። በመጀመሪያ ቼክ የምታደርጉት እሱን ይሆናል ማለት ነው። ከዛም በሁለተኛ ላይ ይህንን በደንብ ቼክ ካደረጋችሁ በኋላ በሁለተኛ ደረጃ ደግሞ የምናየው ትንሽ ወረድ ስታደርጉት ማንኛውም ላይ ዲስክሪፕሽን የሚል ታገኛላችሁ። ስለ እቃው የተለያዩ ነገሮችን ዲስክራይብ የሚያደርግ ታብ ይኖራል። ያንን ትነካላችሁ ማለት ነው። ይህንን ስትነኩ ምንድነው የሚመጣላችሁ? አሁን ለምሳሌ ስሊቭ ታይፕ ይላል። የእጁን አይነት ምን አይነት የእጅ ታይፕ እንደሚጠቀሙ ዲቴልስ ይላል። በተን ቁልፎች እንዳለው ይናገራል። ፓተርን ታይፑን ይናገራል። ፖኬትስ የስ ይላል። ኪስ አለው ልብሱ። ስታይሉ ምንድነው? ካዥዋል፣ ዴይ ቱ ዴይ መለበስ ይችላል። ቀለሙን፣ የተለያዩ ኢንፎርሜሽን ቅድም ያልኳቸው ይህንን ነው። አንድን እቃ ስታዙ እነዚህን ኢንፎርሜሽኖች ሳታውቁ ካዘዛችሁ ኪስ ያለው መስሏችሁ በብዛት ካዘዛችሁ በኋላ ኪስ የለውም ወይም ደግሞ አልሸጥ ሊላችሁም ይችላል። ሜቢ አሁን እኔ በዚህ ምሳሌ ነገርኳችሁ እንጂ የተለያዩ እናንተ ያሰባችሁት ፕሬፈረንስ ይኖራል። ያንን ሳያሟላ ያ እቃ የሚመጣ ከሆነ ብር ይዝባችኋል። በተለይ ነጋዴ ከሆናችሁ ይገባችኋል። የማወራው ነገር ብር ይዝባችኋል። ፕላስ ደግሞ ሰው ኦርደር ካደረጋችሁ ምን ይህንን አይደለም የምፈልገው ሊላችሁ ስለሚችል እነዚህ ነገሮች ትንሽ ደቂቃ ወስዳችሁ ፕሊስ በጣም በጥንቃቄ እንድታዙ አሳስባችኋለሁ ማለት ነው። ኔክላይን ያው በቃ የተለያዩ ነገሮችን ይናገራል። እዚህ ጋር ፋብሪኩን ሳይቀር ስትሬች የማያደርግ ነው ይላል። እያንዳንዱ ነገር ይናገራል። እቺን በደንብ ታያላችሁ ከማዘዛችሁ በፊት ማለት ነው። ይሄኛው ሁለተኛ ስቴፕ ነው። ይህንን ካደረጋችሁ በኋላ ምንድነው የምታደርጉት? አሁንም ወረድ ስትሉ ቅድም የነገርኳችሁ ሬቲንጉ እዚህ ጋር ይመጣል። እሱን አይተኗል። ማተር አያደርግም። ሰዎች የጻፉት ኮሜንት ደግሞ እዚህ ጋር ይኖራል። የገዙ ሰዎች የሚያስቀምጡት ኮሜንት ነው። ይሄ መልእክት ነው። ገብታችሁ እያንዳንዱን ማንበብ ትችላላችሁ። የገዙ ሰዎች ናቸው እነዚህን ፊድባክ የሚሰጡት። ስለዚህ የገዙ ሰዎችን ምላሽም እዚህ ጋር ማየት ትችላላችሁ ማለት ነው። እነዚህ ነገሮች በደንብ አይታችሁ በስተመጨረሻ ሺፒንግ ስታተሱን ይሄ ነው የምታዩት። ፍሪ ሺፒንግ፣ ፍሪ አሊኤክስፕረስ ሺፒንግ ኦን ኦርደርስ ኦቨር $200 ይላል። $200 በላይ ስታዙ ነው ሺፒንግ ያለው እንጂ ብቻውን ካዘዛችሁት ለአንዱ ልብስ ሺፒንግ ትከፍላላችሁ ይላል። ስለዚህ ሂሳባችሁ ላይ ሺፒንግም እንዳለ ታሳቢ ማድረግ አለባችሁ። ሺፒንግ ስታተሱንም በዚህ መልኩ ማየት አለባችሁ ማለት ነው። እቃ ስታዙ እነዚህ ነገሮች ካደረጋችሁ ከበቂ በላይ ነው። ነጋዴዎች ይህንን ነገር አይነግሯችሁም። ስለዚህ በጥንቃቄ ይህን ነገር እያያችሁ ማዘዝ አለባችሁ። እናንተም ለንግድ ያሰባችሁ ሰዎች ካላችሁ እነዚህ በደንብ እያያችሁ ማዘዝ ትችላላችሁ። በተለይ ደግሞ ወደ ኢትዮጵያ እያመጣችሁ መነገድ የምትፈልጉ ሰዎች ካላችሁ ሜቢ የሚሰራበትን እያንዳንዱ መንገድ ጋይድ እንዳደርጋችሁ የምትፈልጉ ዲስክሪፕሽን ላይ ቴሌግራም ቻናል ያለ፣ ያንን ጆይን አድርጋችሁ እኔም ማግኘት ትችላላችሁ በዛ። በቀጣይ የምንመለከተው ፔመንት ኦፕሽን ነው። እንዴት ነው የሚከፈለው? አንድን እቃ ከወደዳችሁት በኋላ ልታዙ ስትሉ የምትከፍሉት በምንድን ነው የሚለውን ነው። ያ ምንድነው የሚሆነው? ማስተር ካርድ እና ቪዛ ካርድ የሚባሉ ፔመንት ኦፕሽኖች አሉ። ብዙዎቻችሁ እነዚህን ታውቋቸዋላችሁ። እነዛን ነገሮች ታውጡና ማስተር ካርድ ከሌላችሁ በነገራችን ላይ በጣም አፎርደብል በሆነ ፕራይስ እያወጣን ነው ለጥቂት ጊዜ ስለሚቆይ አሁንም ዲስክሪፕሽን ባለው ቻናል ጆይን አድርጋችሁ በቴሌግራም እኛን ማናገር ትችላላችሁ። በተመጣጣኝ ዋጋ እናወጣላችኋለን። ዲፖዚት ፊ የማያስፈልገውም ለዛ ዛሬውን አውጥታችሁ እያዘዛችሁ መጀመር ትችላላችሁ ማለት ነው። ቪዛ ካርድ ያላችሁም ማስተር ካርድም ከዚህ በፊት ያወጣችሁ ከሆናችሁ ደግሞ ቀጥታ እነዛን በመጠቀም ፔመንት ኦፕሽናችሁን መፈጸም ትችላላችሁ ማለት ነው። በተለይ ደግሞ ወደ ኢትዮጵያ ለማስመጣት ያሰባችሁ ሰዎች ካላችሁ
ስታዙ ቀጥታ ፖስታ ቤት አይደለም እንደና አሊኤክስፕረስ የሚመጣላችሁ አራሜክስ የሚባል ካምፓኒ አለ። በዛ በኩል ይመጣላችኋል። ያው አራሜክስ ውስጥ ጉምሩክ ስላለ በጉምሩክ ተፈትሾ ነው የሚያልፈው። ስለዚህ የቀረጥ ሁኔታም ይኖርበታል ማለት ነው። በዛ መልክ ወደ ኢትዮጵያ የሚመጣላችሁ ይሆናል። ስለዚህ ሜቢ ሞር መስማት የምትፈልጉ ሰዎች ካላችሁ በኮሜንት ሴክሽን አሳውቁኝና ሌላ ቪዲዮ አዘጋጅቼ የሚለቅላችሁ ይሆናል። በእነዚህ ጉዳዮች ላይ ደግሞ ያልገባችሁ ነገር ካለ በቴሌግራም ቻናል እየገባችሁ እኔም ማግኘት ስለምትችሉ በዛኔ ማናገር ትችላላችሁ። አይ ሆፕ ይህ ቪዲዮ በጣም አጭርና ግልጽ እንደነበር አልጠራጠርም። ከወደዳችሁት ደግሞ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ አትርሱ። ቻው